ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም ከተለያዩ የዓለም ክፍሎች የመጡ አበይት ክስተቶችን ይዘንላችሁ ቀርበናል። የመጀመሪያው ዜናችን በሲዳማ ክልል ከፍተኛ ባለስልጣን ላይ የቀረበውን መፈንቅለ መንግስት ሙከራና ሌሎች የወንጀል ክሶችን የሚመለከት ሲሆን የክልሉ ምክር ቤት የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት በሙሉ ድምጽ መነሳቱ ተገልጿል። ይህ በእንዲህ እንዳለ በህንድ ከ240 በላይ መንገደኞችን ጭኖ ወደ ለንደን ሲበር የነበረው አውሮፕላን መከስከሱንና በአደጋው ስለደረሰው ጉዳት መረጃ ይኖረናል። በመጨረሻም ቻይና ከአፍሪካ አገራት ጋር የምታስገባቸውን ምርቶች ከቀረጽ ነፃ ለማድረግ ያሳለፈችውን ውሳኔ የሚመለከት ሲሆን ይህም ከአሜሪካ የታሪፍ ጭማሪ ጋር ተያይዞ የአፍሪካ የንግድ ቀጠና ላይ ስላለው ተጽዕኖ ይዳስሳል። ወደ ዝርዝር ዘገባዎች እናልፋለን። አብራችን ቆየም። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣናት ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዥና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑት የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ 5 2017 ዓ.ም ባካሄደው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳቡ የቀረበባቸው የአቶ አለማየሁ ከሲዳማ ክልል መስረት አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ እያሉ ፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበረበት ጊዜ ስልጣንን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበል ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ ዝውውር ፈቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ወንጀላዎች ቀርበውባቸዋል። የግልን ጥቅም መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። የአቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊ አቶ ማቶ ገልጸዋል። በተለያዩ ህገወጥ መንገዶች ለራስ ጥቅም በርካታ ገንዘብ መሰብሰብ የሚለውም የአቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃ ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶችን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢ የማጣራት ስራ እንደተከናወነ መግለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍሯል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያየና ከዚህም የግለሰቡን በርካታ የወንጀል ድርጊቶችን እንደተነሱም ተጠቅሷል። ከዚህ ውይይት በኋላ ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊ ያለመከሰስ መብት እንዲነሳ በሙሉ ድምፅ እንደወሰነ ተገልጿል። ሲዳማ ክልል ከፍተኛ ባለስልጣናት ከኃላፊነት አንስተው በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያ አይደለም። የሐዋሳ ከንቲባ የነበሩት አቶ ጸጋዬ ቱኬ ሐምሌ 2015 ዓ.ም
ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በተከሰሱበት የሙስና ወንጀል ጥፋተኛ የተባሉት አቶ ጸጋዬ የሐዋሳ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው መጋቢት ወር ነበር። ይህ በእንዲህ እንዳለ ከ240 በላይ ሰዎችን አሳፍረው ወደ ለንደን እየበረረ የነበረው የህንድ አውሮፕላን ተከሰከሰ። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳው አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከሰከሰ። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ፓትዌክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ አህመዳባድ ለንደን ጋትዊክ የሚበረው ኤ117 አደጋ አጋጥሞታል ሲል አስታውቀዋል። የህንድ አቪዬሽን ሚኒስትር ኪንጃራቱ ራሞሃድ ናይዱ በአህመዳባድ በደረሰው አደጋ በጣም ደንግጫለሁ፣ አዝኛለሁ ብለዋል። አክለውም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለሁ ብለዋል። የነፍስ አድን ሰራተኞች የሕክምናና የእርዳታ ድጋፍ ወደ ቦታው እንዲደርስ ለማድረግ ሁሉም ጥረት እየተደረገ ነው ሲሉም አክለዋል። በአውሮፕላኑ አየር ማረፊያ አቅራቢያ መከስከሱን የፖሊስና የአየር መንገዱ ባለስልጣናት ገልጸዋል። እስካሁን ከአደጋው የተረፉ ሰዎች ስለመኖራቸው ምንም የተባለ ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራ የሚያደርግ እንደነበር የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ አካባቢ ነው ተብሏል። የህንድ መገናኛ ብዙሃን በሰዓት የተያዘ የአውሮፕላን ስብርባሪ እያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። በአደጋው የተጎዱ ሰዎችን ከአደጋው ስፍራ በማውጣት በአምቡላንስ ሲጓጓዙ የሚያሳዩ ምስሎችም የመገናኛ ብዙሃንን እያናወጡ ነው። በአውሮፕላኑ ላይ 244 ሰዎች መሳፈራቸውን ኤኤንአይ የተባለ የህንድ መገናኛ ብዙሃን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። የሀገሪቱ ሲቪል አቪዬሽን ባለስልጣናት አውሮፕላኑ 232 መንገደኞችና 12 የበረራ ሰራተኞችን ማሳፈሩን አስታውቀዋል። በመጨረሻም ቻይና የአፍሪካ ሀገራት ምርቶች ወደ ሀገሯ ከታሪፍ ነፃ እንዲገቡ ልታደርግ ነው። ቻይና የዲፕሎማሲ ግንኙነት ካላት ከ53 የአፍሪካ ሀገራት በምታስገባቸው ምርቶች ላይ የተጣሉ ታሪፎችን ለማንሳት ዝግጁ መሆኗን አስታወቀች። ቻይና ይህንን ውሳኔዋን ያስታወቀችው የአፍሪካ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ የታሪፍ ጭማሪ ሊያጋጥማቸው ይችላል በተባለበት ወቅት በተካሄደም የቻይና አፍሪካ ስብሰባ ላይ ነው። ላለፉት 15 ዓመት ቻይና የአፍሪካ ሀገራት ከፍተኛዋ የንግድ አጋር ስትሆን በአውሮፓውያኑ 2023 አፍሪካ ወደ ቻይና 170 ቢሊዮን ዶላር የሚያወጡ ምርቶችን ልካለች። ይህ የቻይና ውሳኔ የተገለጸበት በአህጉሪቱና በቻይና ሚኒስትሮች መካከል የተካሄደ ጉባኤ ባወጣው የጋራ መግለጫ ላይ አንዳንድ ሀገራት የተናጠል ታሪፍ በመጣል ያለውን የዓለም አቀፍ ንግድና ምጣኔ ሀብት ስርዓት ለማደናቀፍ እየሞከሩ ነው ብለዋል። በተጨማሪም አፍሪካ የንግድ አለመግባባቶችን እኩልነት፣ መከባበርና የጋራ አቅምን መሰረት ባደረገ ሁኔታ እንድትፈታ ጥሪ አቅርበዋል። ቻይና የአፍሪካ ምርቷን ከቀረጽ ነፃ የሆነ ድል ሰጥታ ተግባራዊ ሲሆን ባለፈው ዓመት ሀገሪቱ በእድገት ወደ ኋላ የቀሩ በሚል ለይታ የታሪፍ ቅናሽ ካደረገችው 33 የአፍሪካ ሀገራት ውሳኔ ጋር የሚያያዝ ነው። የአሁኑ የቻይና ውሳኔ በአፍሪካ ውስጥ ዋነኛ የንግድ አጋሯ የሆኑትን ደቡብ አፍሪካና ናይጄሪያን የሚጨምር ይሆናል። ይህ ወደ ቻይና የሚገቡ የአፍሪካ አገራት ምርቶችን ከታሪፍ ነፃ የሚያደርገው እርምጃ መቼ እንደሚጀምር የተባለ ነገር የለም። ከዚህ የታሪፍ ተጠቃሚነት የተገለለችው ብቸኛዋ የአፍሪካ ሀገር ኤስዋቲኒ ስትሆን ምክንያቱም ቻይና የግዛቱ አካል አድርጋ የምትቆጥራትን ታይዋንን እንደ ነፃ ሀገርነት እውቅና በመስጠቷ ነው። በአሁኑ ጊዜ ቻይና ከፍተኛ መጠን ያላቸው ጥሬ ዕቃዎችን ከአፍሪካ ታስገባለች። በተለይ ደግሞ ከዲሞክራቲክ ሪፐብሊክ ኮንጎና ከጊኒ የምታስገባቸው ተጠቃሽ ናቸው። የቻይና ተፎካካሪ የሆነችው አሜሪካ ባለፈው ሚያዝያ የአፍሪካ ሀገራትን ጨምሮ በበርካታ ሀገራት ላይ የታሪፍ ጭማሪ አድርጋለች። ከእነዚህ መካከል ሌሴቶ፣ ደቡብ አፍሪካና ናይጄሪያን ጨምሮ በርካታ ሀገራት ከፍተኛ ታሪፍ ተጥሎባቸዋል።
ይህ የአሜሪካ የታሪፍ ጭማሪ እስከ ሐምሌ ወር ድረስ ተግባራዊ አይሆንም። ነገር ግን ከአሜሪካ ጋር በቀና ልቦና ድርድር ለሚያደርጉ አገራት ተግባራዊነቱ ሊዘገይ እንደሚችል የንግድ ሚኒስትሩ ስኮት ቤሰንት ተናግረዋል። ባለፈው የአውሮፓውያን ዓመት አሜሪካ 39.5 ቢሊዮን ዶላር የሚያወጡ ምርቶችን ከአፍሪካ አስገብታለች። የተወሰኑ ምርቶችም አሜሪካ ለአፍሪካ አገራት በፈቀደችው አገዋ በተባለ ነፃ የንግድ ዝውውር መንገድ ከታሪፍና ከቀረጽ ነፃ የገቡ ናቸው።